ብሩኬ ለዳኒ አንተ ሰውዬ ምንድን ነው የምትቀባጥረው? ምንም አልተመቸከኝም፣ ለማለያየት ነው እንዴ ብሎ ሼር አድርጎለታል። ሀይሚዬ ደግሞ ይህንን ማመን አልችልም ብላለች። ዳኒ ደግሞ ከላይ ይሄ ኩርንችት ብሩኬ አስጠንቅቄህ ነበረ መጀመሪያ፣ አሁንም ተው እያለው ነው። ተወን ተወን፣ ምን ማለት ነው ተወን ማለት? ምን ለማለት ፈልገህ ነው? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የእጹብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁልኝ? ደህና ናችሁ ሆይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእኔ ምርጦች፣ የእኔ ምርጣ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እኔ ግን ቤተሰብ አንድ ነገር ግራ የገባኝ ነገር፣ ብዙዎቻችሁም ተጨናንቃችኋል። ሁላችንም በተለይ ዛሬ ላይ የተለቀቀው ቪዲዮ በዳኒ ቤት፣ እኔ ዳኒ ጨጓራዬን ላጥን ያደረገው፣ ባገኘው ራሱ ቀጥቅጬ ብጥለው ደስ ይለኛል፣ በጣም ደስ ይለኛል። የሰው ልጅ ሰውን ለማስታረቅ ዋሽቶ ምን ብሎ ለምኖ ያስታርቃል። እሱ ደግሞ ዋሽቶ እያጣላ ነው የሚገኘው እና ሀይሚዬም እኔ እንዴት ልታምነው እንደቻለች አልገባኝም። ነገር ግን ብሩኬ ለምንድን ነው ሼር ያደረገለት? ለምን አደረክለት ሼር ብሩኬ? ይሄ ነገር ለእኔ ጥያቄ ሆኗል። ምን እንዲፈምስ ነው ወይስ ምን እንዲሆን ነው ለሱ ሼር ያደረክለት? ይሄ ለብሩኬ ጥያቄ ነው። ወደ ዳኒ ስመጣ ግን እኔ ያልጠበቅኩትን ነገር ነው እየሰማሁ ያለሁትና ዳኒ በጣም ባለጌ ነው፣ በጣም ከምላችሁ በላይ። ማንም አያምንክም። እዚህ ጋር ቴክስት ስለመጣ ፎቶ አለ የኔ ቆንጆ ይላታል ምናምን ላልከው ነገር ማንም አያምንክም። ሀይሚ እሱን ካመንሹ ገደል እንደገባሽ አስቢ። ብሩኬ የሚልሽን አላምን ብለሽ ዳኒ ዛሬ ላይ አቀነባብሮ ምን ብሎ መጥቶ ሊያሳምንሽ እየሞከረ ነው። ደግሞም አምነሸዋል አንቺ። ሀይሚዬ ራስሽን ጠብቂ። የእውነት ነው የምልሽ፣ የእውነት ዳኒ ትልቅ ሴራ ነው ይዞልሽ የመጣው። አንደኛ አንቺና ብሩኬን ለማለያየት 4 ነጥብ። ትናንትና ራሱ የሚያደርገው አክት እኔ ምኑም አልተመቸኝም። ስልክ ተደውሎብኝ በመሀል ላይ ተቋረጥኩ፣ ሀሳቤ ይሰረቃል ስልክ ሲደወልብኝ እና ትናንት ያደረገው ነገር ምንም ነገር አልተመቸኝም። ምክንያቱም እቅድ እያቀደ ነው። በጣም ትልቅ እቅድ እያቀደላችሁ ነው ለእናንተ። እናንተ በማደጋችሁ፣ እናንተ በአጭር ጊዜ ውስጥ በመለወጣችሁ ብዙ ጥላት እንዳላችሁ ማወቅ አለባችሁ። በጣም ከዚህ በፊት ሀይሚ በውስጥ እየደወሉ እንዴት እንደሚያስፈራሩች ታውቂያለሽ አይደለም? አንቺና እሱን ለማለያየት የደበቀሽ ነገር አለ፣ ብሩኬ ፍቅረኛዬ ነው እስከ ማለት ደረጃ ብዙ ልጆች በውስጥ እየመጡ ነበረ። አሁንም ደግሞ በአካል መጥቶ ህይወትሽን እየበጠበጠው ነው ያለው። ይሄ ልጅ ህይወትሽን እየበጠበጠው ነው፣ ህይወትሽን አደጋ ላይ እየጣለው ነው። ሀይሚዬ መንቃት አለብሽ። ፈጽሞ ለዚህ ልጅ ቦታ ልትሰጪው አይገባም። የእውነት እኔ በጣም ነው ያዘንኩት። የሰው ልጅ ለመጣል በዚህ ልክ መሄድ ያሳዝናል። ማንን ነው የምናምነው እኛስ? ያለንበት ጊዜ ግን ሰው በጣም ተጨካክኗል፣ በጣም አረመኔ ሆኗል። የእውነት አይቶ ማለፍ የሚባል እኮ ነገር አለ እንዴ? የእኔ ህይወት ስለተበጠበጠ የዛን ሰው ህይወት መበጥበጥ አለብኝ እንዴ? በፍጹም በፍጹም። እንደ ሰው እናስብ። ኧረ ተው ተው ተው። ዳኒ ግን በጣም ትልቅ ስህተት ነው የሰራው። አንተ ትልቅ ሰው አይደለ? እንደ ትልቅ ሰው አታስብም? ህፃን ነህ እንደ አንተ? በዚህ ልክ ለሰው ልጅ ሴራ ማሴር። እነዚህ ልጆች ግንኙነት እንኳስ ቢኖራቸው ማለት ነው፣ አንተ እውነት እንደው የሶሲ እውነተኛ ፍቅረኛዋ ከሆንክ የሶሲ ፍቅረኛዋ እውነተኛ ፍቅረኛዋ ብትሆን፣ እውነተኛ ሰው ብትሆን ማለት ነው፣ አንተ ሀይሚ ጋር መተህ አልነበረም የምትናገረው። ሄደህ ራሱን ብሩኬን ትጠይቀዋለህ። ከብሩኬ ጋር ተጋፍጠህ እውነታውን ታወጣው ነበረ። ግን አንተ ውሸታም ስለሆንክ ሁለቱን ለማለያየት ሁለቱን በቃ የሆነ የማታደርገው ጥረት የለም። ይሄ ቅናት፣ የቅናት መንፈስ ነው። በቃ እኔ እንደተረዳሁት ከሆነ የቅናት መንፈስ በጣም ነው የሚያስጠላው። እንደዚህ አይነት ነገር ትልቅ ስህተት ነው የሰራኸው።
ከስህተትህ ታርመህ ግን ማለት ነው ይቅርታ መጠየቅ አለብህ ሁለቱንም። ለብሩኬ ደግሞ የምለው ነገር ምንድነው? ብሩኬ ማንንም እንዳሰማ ስላለፈው ህይወትህ ማለት ነው ለማንም ለማብራራት አትሞክር። ያለፈ ነገር አልፏል። እውነት ከሀይምዬ በፊት ከሀይምዬ አሁን ሀይምዬን ከያዝካት በኋላ ከሆነ ሁላችንም የምንጠይቀው ነገር ነው። በሀይሚ ላይ ሌላ ነገር አድርጎ ከሆነ ማለት ነው። ደግሞም አያደርግም። ምን አቶ ነው ከእሷ ምን አቶ ነው? ምን ጎሎት ነው እንደዛ የሚያደርገው? ከዛችኛዋ ጋር የሚጀናጀነው ሀይሚ ጊዜ አልሰጥ ብለው ነው? ሀይሚ ፍቅር አልሰጥ ብለው ነው? ሀይሚ በራስሽ ራሱ ማሰብ ትችያለሽ እኮ። አንቺ ሙሉ ሴት ነሽ። ከአንቺ ምን ጎሎት ነው እሷ ጋር ሄዶ የሚጀናጀነው? ከእሷ ጋር ሌላ ቃላቶች የሚያደርግ ፎቶ ምናምን የሚባል ይሄ ሲምብል ነገር ነው። በነገራችን ላይ ፎቶ ማንኛውም ሰው ይነሳል። አንደኛ ዩቲዩበር እኮ ነው፣ የሶሻል ሚዲያ ሰው ነው። ከተለያየ ሰው ጋር መነሳት ይችላል። ከተለያየ ሰው ጋር ቪዲዮ መስራት ይችላል። ይሄ ማንም ሰው አይደለም ብሩኬ ገና ወጣቱ ቀርቶ ባልና ሚስትም ሆነው እኮ ከአድናቂዎቻቸው ጋር የተለያየ ቪዲዮ ይሰራሉ፣ ፕራንክ ይደራረጋሉ ምናምን ወልደው ከብደው ራሱ ማለት ነው። እና ይሄ እዚህ ደረጃ የሚያዳርስ ነገር የለም። ሀይሚ መንቃት አለብሽ። ንቂ ነው የምልሽ። ንቂ፣ ከዚህ ልጅ እራቂ። በቃ አንቺ ከሱ መራቅ አለብሽ። ብሩኬም ከሶሲ መራቅ አለባት። ምናልባት ልንገርሽ ይሄ ማን ነው ይሄ ኩርንችት ማለት ነው። ይሄ ኩርንችት ዳኒና ሶሲ ተመካክረው ብሩኬ በአንቺ ላይ ተስፋ እንዲቆርጥ አንቺ በሱ ላይ ተስፋ እንድትቆርጭ እያደረጉች ነው። ሁለቱ ማለት ነው። ሁለቱ እሷ እየሄደች ከእሱ ጋር የምትለጠፈው ከብሩኬ ጋር የምትለጠፈው አንቺን ተስፋ ለማስቆረጥ፣ እሱ እየመጣ ለአንቺ እንዲህ ነው ብሩኬ የሚለው ብሩኬን ተስፋ ለማስቆረጥ ነው። ስለዚህ ሁለታችሁ መንቃት አለባችሁ። ንቁ። እናንተ ገና የምታድጉ ልጆች ናችሁ። ብዙ ደረጃ የምትደርሱ ናችሁ። ለማንም መፈመሻ አትሆኑ። ማንም እየመጣ እንዲፈምሰባችሁ አታድርጉ። ህይወታችሁ እየተመሰቃቀለ ስማችሁ እየጠፋ አሁን እኮ የብሩኬ ስም እየጠፋ ነው ያለው። አንቺ እንደ ተበዳይ ብትደረጊ፣ አንቺ ለምን ይቅርታ አላደረገችም ተብለሽ ብትወቀሽ፣ የአንቺ እንደውም የእሱ ግን እየጠፋ ነው ስሙ ማለት ነው። ምክንያቱም ከሴት ጋር ተኛ፣ ሴት አማገጠ እየተባለ ማለት ነው። ስለዚህ ለክብራችሁ ስትሉ ሁለታችሁም መንቃት አለባችሁ። እኔ ዛሬ የምናገረው ይሄንን ነው። ከዚህ በላይ ምንም ማለት አልችልም። ቤተሰብ ክብር የሚባል ነገር አለ። የማንም ቀን መውጫ አትሆኑሽ። እኔ ሼር የምታደርጉለት ነገር ራሱ ገርሞኛል። ነው ወይስ ስለማፈመስ ነው? እሱን ተመካክራችሁ ነው? ተመልካችን ፕራንክ እያደረጋችሁ ነው? ይሄንን ነገሩን እስኪ። ስንት ሰው እየተጨነቀ ነው ስለ እናንተ እኮ።